በጣም የሚገርም ቴክኖሎጂ ልበለው ምን ልበለው አላውቅም። የሚገርም ዘመናዊነት ነው። እንግዲህ በእነዚህ እና ከ129 በተጨማሪ ጎንደር በዘመኑ በዓለማችን ሁለተኛ ግዙፍ ከተማ ነበረች። እንግዲህ ፎር ኢንተርቴንመንት ፐርፐዝ ብቻ የተገነባ ግንብ ነው። በጣም ሂውጅ ነው። በጣም የሚያስገርም ታሪክ ነው። በጣም የሚያስገርም ታሪክ ነው። ይሄ እንግዲህ ቅድም የነገርኳችሁና ብዙዎቹ የማታውቁት የመጀመሪያው የሆነ ስቲም ባዝ ተጠቀሙበት የነበረው ስፍራ ነው ነገስታቶቻችን። አሁን ያለንበት ስፍራ ደግሞ እንዴት ነው ያምረው! እግዚአብሔር እንደ አዲስ በወጣን ቁጥር የሆነ አዳዲስ ነገሮች ነው ዲስከቨር እያደረግን ያለ። ኢትዮጵያ ለ250 ዓመታት በዋና ከተማነት ያገለገለች በዘመኗ በዓለማችን ሁለተኛ ግዙፍ ከተማ የነበረች 18 ነገስታት ተፈራርቀው የነገሱባት በዘመኗ እንግዲህ ኢስታንቡልን በ4 እጥፍ የሚበልጥ ግዝፈት የነበራት 7 አብያተ መንግስታት በአንድ ግቢ ውስጥ ያሉባት ከ200 ዓመታት በፊት 300,000 ህዝብ ገደማ የሚኖርባት የነበረች ዶሮ ለመጀመሪያ ጊዜ 12 ብልት እንዳላት የተረጋገጠባት ስፍራ። በጣም የሚያስገርመው ደግሞ በኢትዮጵያ የመጀመሪያው የሆነ ስቲም ባዝ የነበረባት ስፍራ ማለት ናት። እንግዲህ የጀግኖች መፍለቂያ፣ የነገስታት ምድር፣ የ44ቱ ታቦታት ዘመናዊነትን ከባህልና ከታሪክ ጋር አስተሳስራ ያለችው ይህን ሁሉ ካልኳችሁ በኋላ እንግዲህ የት እንዳለው ግልጽ ነው። እንደምታዩት ጎንደር እገኛለሁ ማለት ነው። ጎንደር ይህን ሁሉ ያልኳችሁን አንድ ባንድ አሳያችኋለሁ። ስለዚህ ጉብኝታችን ከመጀመሪያችን በፊት የስፖንሰራችንን መልእክት ተከታትለን እንመለስ። ከተማ ውስጥ ያለ ገነት፣ ከግርግር ከጫጫት የሚያመልጡበት ልዩ ስፍራ ያድ ሎጂ። ከመግቢያው ጀምሮ የታሪካዊቷ ከተማ የጎንደርን መገለጫ ይዞ በሩን ከፍቶ ይቀበላችኋል። ጎንደር ውስጥ ያለ ጎንደር ፍጹም አረንጓዴ በሆነው የተንጣለለው ግቢያችን ከሚወዱት ጋር መጥተው የማይረሳ ጊዜን ያሳልፉ። ምቹና መንፈስን የሚያድስ ጸጥታ በሞላባቸው የአልጋ ክፍሎቻችን የእረፍት ሰዓቱን ልዩና አድርገው ሁሌም ዝግጁ ነን። ከ500 ሰው በላይ በሚይዘው የተንጣለለው አዳራሻችን የህይወቱን ትልቁን ቀን ሰርጎን ልዩ ልናደርገው ተዘጋጅተናል። ለስብሰባም ለኢቨንትም ቢሉ ማን ብሎ ያ ሁሉ ሰው የለኝም መለስተኛ ነው የምፈልግ ካሉ እንደ ፍላጎቱ የተለያዩ አማራጮችን ይዘን እንጠብቃችኋለን። ለሙያ ጎንደርማን ብሎትም ቢሉ ጣት የሚያስቆረጥሙ ምግቦችን በአይነት አለላችሁ። ያድ ሎጂ መጥተው የሚያውቁት ነገር የለም። በግቢው ውበት ተገርመው በጸጥታው ታድሰው ከሚወዱት ጋር ልዩ ጊዜን አሳልፈው ይመለሳሉ። ድራሻችን ጎንደር ከማራኪ ወደ ልደታ በሚወስደው መንገድ 500 ሜትር አለፍ እንዳሉ ያገኙናል። ያድ ሎጂ። የጎንደር ጉብኝታችን በይፋ ተጀምሯል። አሁን እንግዲህ እንደምታዩት ፋሲል ግንብ ገብተናል። የግቢው ኢንተራንስ ይህንን ይመስላል። በጣም ቆንጆና ውብ የሆነ ስፍራ ነው። ይህ እንግዲህ እንደገባን የምናገኘው ስፍራ ነው። ፊት ለፊት ታላቁ የአጼ ፋሲል ቤተ መንግስት አለ። ከዛ ይሄ ወክዌይ ነው የሚጠብቀን። ይሄ ወክዌይና እንደምታዩት የግሪን የሆነ አረንጓዴ ስፍራ ይጠብቀናል። እዚህ ጋር እንግዶቹ የሚያርፉበት እና ትንሽ መግለጫ የሚደረግበት ስለ ግንቡ ዋርካ ነገር አለ። ከዋርካው ስር እንግዲህ ይሄን ስፍራ እናገኘዋለን። ከዛ ፊት ለፊት እንደምታዩት ይሄ ወደ ግንቡ ቀጥታ የምናመራበት በእንግሊዞች የቦምብ ድብደባ ፈርሶ የነበረ አሁን ግን መልሶ የተጠገነ ትልቅ ወክዌይ ነው። በፊትም የነበረ እንግዶች ሲመጡ በዚህ በኩል እንደሚገቡና በጣም እንደምታዩት በጣም ግሬስፉል የሆነ ቦታ እንደሆነ ለማየት እንችላለን እዚህ ላይ ማለት ነው። ይህ ቤተ መንግስት እንግዲህ ፊት ለፊታችን ያለው ማለት ነው የአጼ ፋሲለደስ ያስገነቡት የጎንደር ማማ እየተባለ የሚሞካሸው የግቢው ግዙፉና ውቡ ቤተ መንግስት ነው። ይህ ቤተ መንግስት 4 ፎቆች ያሉት ሲሆን ከምድር ጀምረን እስከ መጨረሻው ጫፍ ድረስ ስንሄድ 122 ደረጃዎች ያሉት ነው። መጨረሻ ሰገነቱ ላይ ከወጣን በኋላም ጣና ሐይቅ ድረስ ማሳየት የሚያስችል እጅግ በጣም ግዙፍ የሆነ ግንብ ነው። ይህ ግንብ ከጎንደር ከአብዛኛው ከየትኛውም ስፍራ ሆናችሁ ማየት የምትችሉት ግንብ ሲሆን እንግዲህ አጼ ፋሲለደስ ሲያስገነቡት ከጣና ጀምሮ በጣም በርካታ ርቀት ያሉ ስፍራዎችንም እያየን ጠላትን ከሩቅ የሚመለከቱበት ልዩ የሆነ ቤተ መንግስት ነው። በጀርባው በፋሲል ግንብ የጀርባው ስፍራ ነው የምንገኘው።
ይሄ የጀርባው ስፍራ ነው የፋሲል ግንብ። ይህ የምታዩት እንግዲህ ከፋሲለደስ ዋናው ትልቁ ግዙፉ ቤተመንግስት ጎን ያለ ስፍራ ነው። በጣም እንደምታዩት የሚያምር ውብ የሆነ ማማ ነው። መስኮቶቹ እንደምታዩት በጣም በቂ የሆነ ብርሃን ለማስገባት ታስበው የተዘጋጁ ናቸው። በጣም ቆንጆ የሆነ ወይም በፊት ፊልም ላይ የምናየው አይነት የቤተ መንግስት አይነት ቫይቭ የሚሰጠን በጣም ቆንጆ የሆነ ስፍራ ነው። እዚህ በኩል ስንወጣ ወደ ወጣንበት አካባቢ መልሰናል። ይሄ ከአጥሩ ውጭ ያለ ስፍራ ነው። በቃ ከቤተ መንግስቱ ውጭ ያለ ፊት ለፊት የምናየው ጃን ተከል ዋርካ ነው። ይሄ የምናየው ዋርካ ማለት ነው። እንግዲህ እዚህ ውስጥ ደግሞ ሌሎች ግንቦች አሉ። አሁንም የተወሰኑ የእድሳት ስራዎች ላይ ይገኛል። ግን እንደምታዩት ይሄ የጠባቂዎች ቤት ይመስላል፣ ወይም በእንቁላል ቅርጽ ከሚሰሩ ቤቶች ውስጥ አንደኛው ነው። እንደምታዩት እንግዲህ ትንሽም የጥገና እቃዎች አሉ። ስለዚህ ይሄ በጥገና ላይ ያለ ገና የጥገና ስራው ያልተጠናቀቀ ግን እጅግ በጣም ውብ የሆነ ቤት ነው። ከአቀማመጡ እንደምናየው ይህ አካባቢ ወይም የጸሎት ስፍራ ወይም ደግሞ የጠባቂዎች ማረፊያ ሊሆን እንደሚችል እገምታለሁ። ኦኬ፣ ታሪኩ እዚህ ላይ አለ። እንደምታዩት የመናገሻ ድልድይ ግንብ ይላል። ስለዚህ ከጥገናው በፊት እንደዚህ ነው የነበር። እኔም ስለማውቀው ቦታውን አሁን ያለንበት ስፍራ ይሄ ማለት ነው። ይሄና ይሄ ገጥሞ ያለበት ስፍራ ነው። እንደዚህ ፈርሶ ነው ለብዙ ዓመታት የነበር። ይሄ የምታዩት ከዚህ አሁን ካለንበት ወረል ስር ያለው ስፍራ ነው ይሄ። ስለዚህ ይሄኛውና ይሄኛው ግንብ ገጥመው እንደነበረው እንደ ቀድሞ ተሰርቶ ነው የነበረው። እንደዚህ ነው። ከዚህ አሁን ያሳዩችሁ ከአጥሩ ውጭ ያለው ግንብ ይሄ ነው፣ ወይም አሁን ያየነው ይሄ ግንብ ማለት ነው። ይሄ ውስጡ አሁን ያየነው ይቺ ክቧ ግንብ ናት ማለት ነው። ስለዚህ በጣሊያኖች የቦምብ ድብደባ ፈርሶ ነበር። በኋላም ግን አሁን ላይ እንደዚህ ታድሶ በምታዩት መልኩ አምሮበት ተሰርቷል ማለት ነው። የእንቁላል ቅርጽ የምንላቸው እነዚህ ነው። እነዚህ በእንቁላል ቅርጽ የተሰዩ ወይም ብዙ ሰው እነዚህን ያየ እንቁላል ግንብ እያለ ይጠራዋል። ፋሲል ግንብን በሌላ ስሙ። ቅድም የነበርን እዛ ጀርባ ላይ ነው። ቆይ ላሳያችሁ ትንሽ ዙም ካለ እዛ ጀርባ ላይ ነበር። አሁን እንግዲህ ከላይ ወጣን እንኳን እንደምታዩት የምድር ያክል በጣም እኔ አላቅም ምን አይነት አሰራር ምን አይነት ዘመናዊነት እንደሆነ። ከዚህ በኩል ናችሁ ስታዩት ይሄ እንግዲህ አንደኛው ፎቅ ነው። ቅድም የነበርንበት ምድር ላይ ነው፣ ግን አንደኛ ፎቅ ነው። ምድር ነው የሚመስል በጣም ቆንጆ የሆነ ግንብ ነው። ልትነግረኝ የነበረው ታሪክ ነበር። ምን ነበር? ይሄኛው ወደ አፄ ዮሐንስ ቤተክርስቲያን የሚወስድ ዝግ ነው፣ መግባት አንችልም። እንግዲህ የሚታያችን ከሆነ ይታያል የተወሰነ። ይሄ እንግዲህ ከአፄ ፋሲለደስ ቤተመንግስት ይወጣል። አሁን ያለንበት ስፍራ የአፄ ኢያሱ ቤተመንግስት ነው፣ ወይም የአፄ ፋሲል የልጅ ልጅ ዘግሬት ኢያሱ የምንለው። ከዛ በዚህ ድልድይ በኩል ተደርጎ ደግሞ ወደ አፄ ዮሐንስ ቤተመንግስት ወይም ወደ አፄ ዮሐንስ ቤተ መዛክር መሰለኝ የሚባል ወደዛ መሸጋገር እንችላለን። ስለዚህ ሶስቱንም የአባት የልጅና የልጅ ልጅ ቤተ መንግስትን ማገናኘት የሚችል ድልድይ ነው አሁን ያለንበት። ውብ የሆነ ታሪክ እያየን ነው። በጣም ደስ ይላል። እንግዲህ ሁሉ አሪዱ ነው። እዚህ ውስጥ ገብተን አናውቅም። የአፄ ፋሲል ግንብ ግን መግባት ይቻል ነበረ። ወይም የአምና ቪዲዮ አለ፣ ከሱ ላይ ቆርጬ የተወሰነ ነገር አሳያችኋለሁ። ከዛ ውጭ ግን ሶስቱም ጋር መግባት ይቻል። በጣም ቆንጆ ነበር። አሁን እንግዲህ እስኪ እነዚህ ግንቦች ቅድም እንደነገርኳችሁ የጠባቂዎች ናቸው። እንደምታያቸው ወደ ላይ የእንቁላል አይነት ቅርጽ ያላቸው ናቸው የጠባቂዎችና ከዛ ውጭ ደግሞ የጸሎት ስፍራ ሆነው ማገልገል የሚችሉ በተለይ በዚህ በቤተ መንግስቱ ማማ ላይ ያሉ እነዚህ ግንቦች በእንቁላል ቅርጽ ያሉ አብዛኛውን ጊዜ ለጸሎት አገልግሎት የሚውሉ ናቸው። እንዲሁም ደግሞ ከላይኛው ስር ያሉት እነዚህኞቹ ደግሞ ለተለያየ አገልግሎት በተለይም ደግሞ ለጠባቂዎች ማረፊያነት የሚያገለግሉ ግንቦች ናቸው። ይሄ ደግሞ የምታዩት ይኸው እንግዲህ እንደምታዩት የአፄ ፋሲለደስ ግንብ መግቢያው በሩ ጋር እንገኛለን። ከሱ ጀርባ ሊትራሊ ከሱ ጀርባ ያለ ይሄ የምታዩት በጣም ትልቅ ጉድጓድ አለ። ይሄ ጉድጓድ እንግዲህ በጣም በሚገርማችሁ ሁኔታ በፊት እንደ ታንከርነት የሚጠቀሙት ወይም ለውሃ ለማጠራቀም ፐርፐዝ የሚጠቀሙት ነው። ይሄ የምታዩቸው እነዚህ የፈራረሱ የሚመስሉ ግንቦች የዚህ የታንከር ማለት እንችላለን የታንከሩ ክዳን ነበሩ። ከዛ ውጭ ደግሞ እነዚህ የምናያቸው እነዚህ ቀዳዳዎች ደግሞ በክረምት ጊዜ የዝናብ ውሃ
አስገብተው ያጠራቅሙ ነበርና ስለዚህ የበጋ ወቅት ወይም የድርቅ የምንለው ወቅት ሲመጣ ከዚህ ነበር እንግዲህ ውሃ ከቤተ መንግስቱ አልፎ ለህዝቡ አገልግሎት የሚል እንደምናየው በጣም ጥልቅ የሆነ በጣም ትልቅ የውሃ ማጠራቀሚያ ገንዳ ነው። ስለዚህ በደንብ መብቃት ይችላል እና እንዳልኳችሁ ከክረምቱ ጊዜ በተጨማሪ በጋ ላይ የሚጠቀሙት በጋ ላይ ውሃ ለእሳቸውም ለህዝቡ የሚጠቀሙት እንግዲህ ውሃ ማጠራቀሚያ ገንዳ ነው። ይሄ ምን ያክል አርቆ ሀሳቢ መሆናቸውን በሰዓቱ የነበሩ ነገስታቶች ምን ያክል አርቆ ሀሳቢ መሆናቸው ያሳየናል፣ ይነግረናል ማለት ነው። በጣም በእውነት በጣም የሚገርም ታሪክ ነው። አሁን ያለንበት ስፍራ ደግሞ እንዴት ነው ያምረው! እግዚአብሔር እንደ አዲስ በወጣን ቁጥር የሆነ አዳዲስ ነገሮች ነው ዲስከቨር እያደረግን ያለ። ይሄ አይ ቲንክ ቅድም የነበርንበት ድልድይ ላሳያችሁ አዙሬ ከላይ በጣም አሁን ወደ ላይ እየወጣን ነው። እንግዲህ እንደምታዩት ግቢው በጣም ነው የሚያምረው። ቅድም የነበርንበት ይሄ ረጅም ማማ የሚመስለው ነገር ወይም የመናገሻ ድልድይ ግንብ ነው የሚላል ያ የእሱ ላይኛው ክፍል ነው። እንግዲህ ወጠን እንደምታዩት የስፍራ አርኩ ምናምን በጣም ነው የሚያምረው። እዚህ ላይ ወጠን እንደምናየው በጣም ቆንጆ እንዴት ነው እንደምታዩት። ከዚህ በኩል እንግዲህ ምን ያክል ቤተ መንግስት ግቢው እንደሚያሳይ ታዩታላችሁ። በጣም ቆንጆ ስፍራ ነው። በጣም ልዩ የሆነ ስፍራ ነው። ቱ ቢ ኦነስት እንግዲህ እንደምታዩት ነው ተመልካቾቻችን። ከዚህ በኩል ሆናችሁ ስታዩት ግንቡ እኔ እግዚአብሔርን በቃል ከምገልጸው በላይ ነው። ምን ያክል ውብ ምን ያክል ግሬስፉል ወይም ግርማ ሞገስ ያለው እንደሆነ ማየት እንችላለን። ይሄ እንግዲህ አይ ቲንክ ሁለተኛ ፎቅ አካባቢ ነን አሁን ከምድር ኖርማሊ ብንቆጥረው ሁለተኛ ፎቅ አካባቢ ነን፣ ግን ስቲል ምድር ላይ ያለን ነው የሚመስል። ከዚህ በኩል ሌላ አይነት የእይታ አድማስን ነው የምናገኘው። በጣም ውብ የሆነ ስፍራ ነው። ይሄ እንግዲህ የምናየው ሁለተኛ ፎቅ ወይም የንጉሱ ሰገነት የምንለው ለንጉሱ መወድስ ምናምን የሚቀርበት። ከላይ መውጣት ብንችል በደንብ አሳያችሁ ነበር፣ ግን ለማንበብ እንደሞከርኩት ይሄ የምናየው ስፍራ ንጉሱ እንግዲህ በበረንዳ በኩል ወጣው መወድስ ምናምን የሚያዩበት ስፍራ ነው። ከዛ ውጭ ደግሞ የመጨረሻው ላይኛው ደግሞ ንጉሱ ለመጻፍ ለማንበብና ሀገር ሰላም መሆኑን ላይ ወደ ምሽት አካባቢ ወጣው ጎንደር ተራሮች ላይ ያሉ ወጣቶች እሳት እያበሩ ሰላም መሆኗን ይነግሯቸዋል። ስለዚህ ላይኛው የንጉሱ ሰገነት ነው። ንጉሱ ብቻ የሚወጡበት የመጨረሻው ክፍል ወጥቶ ከተማዋን ሀገሯን የሚቃኝበት ጸሎት የሚያደርግበት እንዲሁም ደግሞ ለመናፈስ መጽሐፍ የሚያነብበት ስፍራ ነው። ከዛ ዝቅ ብሎ ያለው ደግሞ የንጉሱ አልጋ የሚገኝበት ስፍራ ነው። የአምና ቪዲዮ አለ፣ እሱን ቀንጨብ አድርጌ ያስገባላችኋል። አሁን መግባት ምንችል ግን በንጉሱ አልጋ ቅርጽ የተሰራ ሬፕሊካ አለ፣ እሱን ማየት እንችላለን ማለት ነው። ይሄ እንግዲህ በእንቁላል ግንብ የተሰሩ ከምንላቸው ግንቦች ውስጥ አንደኛው ነው። በዚህ በኩል እንደምታዩት ከከተማ ውጭ ነው የሚያሳየን። ይሄ ፊት ለፊት የምናየው ጃን ተከል ዋርካ ነው። ከሱ ጥግ ላይ እንገኛለን። በጣም ውብ የሆነ ስፍራ ነው። ይሄ የጠባቂዎች ማማ ሊሆን እንደሚችል ግልጽ ነው። ከዚህ ውጭ እንደወጣ ነው የምናገኘው። አሁን ያሳየኋችሁን ውብ የሆነ የፋሲል ግንብን ወይም የፋሲል አብያተ መንግስታትን እይታ ነው። በዚህ በኩል ደግሞ ዞር ስናደርግ ቅዱስ ሩፋኤል ቤተክርስቲያንን ጨምሮ ባለወልድ ወይም ባለ እግዚአብሔር ቤተክርስቲያን እሱን ጨምሮ እናያለን። ቆባስጠል ድልድይንም እናያለን ማለት ነው። በዚህ በኩል ደግሞ ከግንቡ ውጭ ያለውን የከተማዋን ስፍራ እንደምታዩት ያሁን ያሳዩአችሁ ጃን ተከል ዋርካን ጨምሮ ከግንቡ ውጭ ያለው የከተማውን ስፍራ የምናይበት ነው። ይሄ ደግሞ ፋሲል አብያተ መንግስታትን የሚያሳይ በጣም ግቢውን የሚያሳይ በጣም ቆንጆ የሆነ ስፍራ ነው። ይሄ መግቢያው ነው፣ ኢንተራንሱ። አሁን ደግሞ እንደምታዩት ከአጼ ፋሲለደስ ቤተ መንግስት ጎን የሚገኘው የአጼ ኢያሱ ወይም የአጼ ዮሐንስ ልጅ የአጼ ፋሲል የልጅ ልጅ ማለት ነው፣ የንጉስ ፋሲለደስ የልጅ ልጅ
ያስገነባው ቤተ መንግስት እንገኛለን። ይሄ እንግዲህ የጎንደር በጣም የከፍታዋ ዘመን ነበር። እንግዲህ በታላቁ ኢያሱ ወይም ዘ ግሬት ኢያሱ እንለዋለን። በሱ ዘመን የነበረችው ጎንደር በሱ ዘመን እንግዲህ ጎንደር ከዚህ ከምታዩት ህንፃ በተጨማሪ በጎንደርና በዙሪያ በአካባቢዋ 129 የሆኑ ሌሎች ፎቆች እንደነበሩ በሰዓቱ ይነገራል ማለት ነው። እንግዲህ ከነዛ 129 ህንፃዎች በተጨማሪ ደግሞ ጎንደር እጅግ በጣም ከፍተኛ ቁጥር ወይም ወደ 300,000 ህዝብ ገደማ ይኖርባት የነበረ ዘመን ነው በዘግሬት ኢያሱ በምንለው። ከነዚህ እና ከ129 በተጨማሪ ጎንደር በዘመኑ በዓለማችን ሁለተኛ ግዙፍ ከተማ ነበረች። እንግዲህ በሰዓቱ ከቱርኳ ወይም በሰዓቱ የኦቶማን ኢምፓየር ከምንለው ዋና ከተማ መቀመጫ ከነበረችው ኢስታንቡል እንግዲህ 4 እጥፍ ግዙፍ ነበረች ጎንደር። ምን ያክል ግዙፍ እንደነበረች በሰዓቱ ጀስት መገመት ነው። አሁን ቱርክ ወይም ኢስታንቡል ያለችበትን ሌቭል እናውቃለን፣ አሁን ጎንደር ያለችበትም እናውቃለን። ግን በሰዓቱ ምን ያክል የከፍታ ጥግ የከፍታ የዘመናዊነት ልዕልና ምን ያክል ስልጣኔ ምን ያክል ፓወርፉል እንደነበሩ በዚህ ማየት እንችላለን። በኢትዮጵያ በዓለማችን ሁለተኛ ግዙፍ ከተማ ነበረች እንግዲህ በአጼ ኢያሱ ዘመን ማለት ነው። እንግዲህ የዚህ ታላቅ ንጉስ ቤተ መንግስት ደግሞ እስኪ ወደ ውስጥ ገብተን ምን አይነት እይታ አለው የሚለውን አብረን እናያለን። እንደምታዩት ይሄ እንግዲህ የምድር ቤቱ ነው። አብዛኞቹ ያው ኦልሞስት ሁሉም ባለፎቅ ናቸው። ጎንደር ላይ የተሰሩ ቤተ መንግስታት በሙሉ ይሄ መስኮቱ ነው እንደምናየው። በዚህ በኩል ወደ ውጭ የሚያሳይ ስፍራ አለው እና ይሄ ነው እንግዲህ እዚህ ጋር ትንሽዬ መግለጫ አለች። እሷን እስኪ እንያት። የአፄ ኢያሱ ቤተ መንግስት ነው እንደምታዩት። ይሄኛው ከጥገና በፊት የነበረው ሉክ ነው። አሁን ከላይ የምናየው ይሄ ህንፃ ማለት ነው። ይሄ ፎቅ ይሄ ፈርሶ ነበር እንግዲህ እንደምታዩት ጣራውን ፈርሶ ነበር። ህንፃዎቹም እንግዲህ እንደምታዩት ባለ 2 ወለል ከምድረኛው ጋር ባለ 3 ወለል ቤተ መንግስት ነው። ከታች ወደ ላይ ስታዩት እንደዚህ ነበር የሚታይ። እንደምታዩት እዚህም ጋር ያለው ወለል ፈርሶ ነበር፣ ጣራውን ፈርሶ ነበር፣ ይሄን ፈርሶ ነበር። ስለዚህ በአሁኑ ጥገና እንግዲህ በምታዩት መልኩ ተስተካክሎ ነው ያለን። ከጥገና በፊት የነበረው ሉክ ይህንን ይመስል ነበር። ይሄው ራሱ እንግዲህ ከጥገና በኋላ ወደዚሁ ተቀይሮ ይህንን መስሏል ማለት ነው። በጣም የምታዩት በጣም ውብ የሆነ ቤተ መንግስት ነው። ብዙውን ጊዜ የጎንደር ነገስታቶች አብዛኞቹ ነገስታቶችም ታችኛውን ለምግብ አዳራሽ እና ለእንግዳ መቀበያ ነው የሚጠቀሙበት። ኦብቪየስሊ ላይኛው ደግሞ መኝታ ክፍላቸው፣ መጽሐፍ ማንበቢያቸው፣ ጸሎት ማድረጊያቸው የተለያየ ፕራይቬት የሆነ ነገር የሚያደርጉበት። ከዛም ውጭ ደግሞ እንደዚህ አይነት 3ኛ ሰገነት ያላቸው ቤተ መንግስቶች ደግሞ ብዙውን ጊዜ ለጸሎትና ንጉሱ ለመናፈስ የሚጠቀምበት ስፍራ ነው። እዚች ጋር ሌላ አነስ ያለች ግንብ አለች። ያው ስሊ በሰዓቱ እንግዲህ ለአንድ ቆንጆ ፐርፐዝ ይጠቀሙበት የነበረች ግንብ እንደምትሆን ምንም ጥያቄ የለውም። ከጀርባ በኩል ያለው ሉክ ይህንን ይመስላል። የአፄ ኢያሱ ቤተ መንግስት ወይም ዘግሬት ኢያሱ ብለን የምናነሳው ቤተ መንግስት እንደምታዩት እንግዲህ የተወሰነ የጥገና ስራዎች ወይም የጽዳት ስራዎች ይመስለኛል ቻሉ ሰዎች ያስተካከሉት። ይህንን ይመስላል እንግዲህ ሉኩ ጋይስ። እዚህ ላይ ትንሽዬ ደረጃ አለች፣ ወደ ፎቁ የምታስወጣ ናት መሰለኝ። እሷን ተከትለን እንሄዳለን። በጣም ነው የሚያምር። እንግዲህ በዘመኑ እንደዚህ አይነት ውብ ነገር መስራት እኔ አላውቅም፣ ምን ያክል ጥበብ እንደነበራቸው አባቶቻችን የሚያሳይ ነው። ዋው በጣም ነው የሚገርም። ሙሉ ክብ ነው የዞር ነው፣ ሙሉን ክብ ነው የሄድ ነው። ከታች ያየነው እንግዲህ ስፍራውን ወይም አሁን የነበርንበት ከላይ ወጠን ስናየው ይሄንን ይመስላል። እንግዲህ እናቶቻችን አስፈቅደን እንድንጎበኝ እድል ተሰጥቶናል። ይኸው እንግዲህ ከዚህ በኩል የምታዩት ፊት ለፊት ሁለቱ ማማዎችን የምናያቸው አፄ ፋሲለደስ ቤተ መንግስት ማማዎች ናቸው። ይሄ ቅድም የነበርንበት ድልድይ ነው፣ 3ቱን ቤተ መንግስት የሚያገናኘው ድልድይ። እኛውን ደግሞ ያለንበት የአፄ ኢያሱ ወይም ዘግሬት ኢያሱ ቤተ መንግስት ነው። እንግዲህ አሁን የአፄ ኢያሱን ቤተ መንግስት ጨርሰን እንግዲህ እናቶቻችን እግዚአብሔር ይስጣቸው አሁን ያየናትን ክፍል ገብተን እንድናይ ፈቅደውልን እሷን ገብተን አይተናል። ወደ ዋናው ቤተ መንግስቱ መግባት አይቻልም፣ በእርግጠኝነት ያላለቁ የጥገና ስራዎች ስለሚኖሩ እንጂ ሲያልቁ መግባት ይቻላል ብዬ አስባለሁ። እንግዲህ አፄ ኢያሱ ከሚታወቁባቸው ነገሮች አንዱ ከዚህ ውብ ቤተ መንግስት ወይም ደግሞ በዘመኑ ከኢትዮጵያ አልፎ
ዓለም ላይ ከነበራቸው ኢምፓክት በተጨማሪ ደግሞ ሌላ የቱሪስት ሳይት አለ እዚህ ጎንደር ላይ በጣም በቅርብ ርቀት በ2-3 ኪሎ ሜትር ርቀት ላይ የሚገኝ ብቸኛው በኖ መርከብ ቅርጽ የተሰራው የደብረ ብርሃን ስላሴን ያስገነቡ በጣም ታላቅ ንጉስ ናቸው። ስለዚህ ከዛ በተጨማሪ እንግዲህ ያንን ደግሞ ሂደን የምናየው ይሆናል። በነገራችሁ ላይ በአፄ ኢያሱ ቤተ መንግስት ኢትዮጵያ የምትባለው ግዛት የአሁኗ ኢትዮጵያ ብቻ ሳትሆን ፖርት ሱዳንን አልፋ እስከ ደቡብ ግብጽ ድረስ መግዛት የቻለች እንዲሁም ደግሞ ሙሉ ለሙሉ በሚባል ደረጃ የህንድ ውቅያኖስን ወይም ወደኛ አካባቢ ያለው ምንድን ነው ሬድሲን ጨምሮ ህንድ ውቅያኖስ ታስተዳድር የነበረች ታላቅ ሀገር ነበረች በአፄ ኢያሱ ጊዜ። ይህን ያክል በጣም በኢትዮጵያ ታሪክ ውስጥ በጣም ትልቅ ገናና የሆነ አሻራ የነበራቸው ንጉስ ናቸው። ሆነስትሊ በሰሩት ስራ ልክ አይደለም ስማቸው የሚነሳው፣ ግን የአፄ ፋሲል ልጅ በዚህ ልክ ከኢትዮጵያ አልፎ በዓለማችን ኢምፓክት የነበራቸው በጣም ትልቅ መሪ ነበሩ። ከዛ በተጨማሪ እንዳልኳችሁ 129 ፎቅን በጎንደር ከተማ በጎንደር ዙሪያ ወይም በዚህ ቤተ መንግስት ዙሪያ 129 ፎቆችን ያስገነቡ እንዲሁም በዘመናቸው ደግሞ ጎንደር በዓለማችን የነበረች ሁለተኛ ግዙፍ ከተማ እንድትሆን ያስቻሉ በጣም ጥበበኛ፣ በጣም ትልቅ፣ በጣም ቅን የዋሃ መሪ ነበሩ። ታሪካቸውን ስታነቡት በጣም ኢንተረስትድ የሆነ ታሪክ ነው ያላቸው። በዚሁ አጋጣሚ ማንበብ የምትችሉበት ወይም ማወቅ የምትችሉበት መንገድ ካለ እንድታገኙ ሪኮመንድ አደርጋለሁ። ይህ እንግዲህ ከጀርባ የምትመለከቱት ቤተ መንግስት ነው። እንግዲህ የእሳቸው ቤተ መንግስት እንግዲህ አሁን ያለንበት ስፍራ ደግሞ ከምታዩት ከአፄ ፋሲለደስ ቤተ መንግስት ፊት ለፊት የሚገኘው የአፄ ዮሐንስ ቤተ መጻሕፍት ወይም እንደ ቤተ መንግስትም ተጠቅመውበታል። በንግስና ስማቸው አላፍ ሰገድ አፄ ዮሐንስ ቀዳማዊ የምንላቸው እኚህ የአፄ ፋሲለደስ ልጅ የሆኑት ንጉስ በንግስና ዘመናቸው ባደረጉት የቅድስና ስራ አማካኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የጽድቅና ማዕረግ ተሰጥቷቸዋል። ስለዚህ በንግስና ስማቸው ወይም በዓለማዊ ስማቸው ከሚታወቁበት አላፍ ሰገድ ዮሐንስ ከሚለው ስም በላይ ጻዲቁ ዮሐንስ በሚል የሚታወቁ ንጉስ ናቸው። በጎንደር ከተማም እንዲሁ ጻዲቁ ዮሐንስ የሚባል ትምህርት የተሰየሞላቸው የሚገኙ ንጉስ ናቸው። እኚህ ንጉስ በጣም የሚያስገርመው ነገር በኢትዮጵያ የመጀመሪያው የሆነ ምናልባት ብቸኛው የሆነ የእንስሳት መብት ያስከበሩ ንጉስ መሆናቸው በጣም ልዩ የሚያደርጋቸውና በዚህ ልክ ቅድስናቸው ወይም ጽድቅናቸው ከሰው ልጅ አልፎ ለእንስሳ ሁሉ የሚራሩ ንጉስ ስለሆኑ እንግዲህ ህዝቡ ጻዲቁ ዮሐንስ እያለ ይጠራቸዋል ማለት ነው። ከጥገናው በፊት የነበረው ሉክ ይህንን ይመስላል። ከጥገናው በኋላ ወደዚህ ተቀይሯል። ይህ ነው እንግዲህ የምታዩት የአፄ ዮሐንስ ቤተ መዛክር ወይም ቤተ መጻሕፍት ከጀርባ የምትመለከቱት ነው። ይህንን ይመስል ነበር የአፄ ዮሐንስ ወይም የአፄ ፋሲል ልጅ ቤተ መዛክር። ይህ አሁን ያለንበት ስፍራ ደግሞ የአፄ ፋሲል ቤተ መዛግብት በመባል ይታወቃል። ይህ ዘመን እንግዲህ በእሳቸው ዘመን ለነበሩ የጸሐፊ ትእዛዛትና ለቀሳውስቱ መጻፊያ፣ ማስቀመጫ፣ ማስደጎሻ እንዲሁም ማከፋፈያ በመሆን ያገለግል ነበር። በእርሳቸው ዘመንም 22 የሚደርሱ ቀሳውስት በግንብ ውስጥ እየኖሩ ዘወትር ለንጉሱ መጸለያ መሆን የሚችሉ መጽሐፍትን ትርጉም ያደርጉበት እንደነበረ ይናገራል። እንዲሁም ደግሞ የንጉሱ ጸሐፊ ትእዛዛትና ዜና መዋዕልም ይጻፉበት ነበር ማለት ነው። ይሄ ደግሞ ለምሳሌ ነጋዴዎች ነጋድራስ፣ ፊት አውራሪ እንደሚባለው ማዕረግ ሁሉ ይሄም ቤተ መዛግብት ልክ እንደ ቢሮ ሁሉ በጅሮ እንዳዛዥ በሚባል ማዕረግ በሚጠሩ ሰው ይተዳደር እንደነበር ያገኘነው መረጃ ያመለክታል። እንግዲህ በዚህ ህንፃ ውስጥ የነበሩ መጽሐፍት በዘመነ መሳፍንት ቃጠሎ ከደረሰባቸው በኋላ እንግዲህ በዳግማዊ አፄ ቴዎድሮስ ዘመነ መንግስት መቅደላ ላይ ሊሰራ ታስቦ ለነበረው ሀገር አቀፍ ሙዚየም ግብዓት እንዲሆኑ ተሰብስበው ወደ መቅደላ ተወስደው ነበር። ከዛም በኋላ ደግሞ አፄ ቴዎድሮስ መስዋዕት ሲሆኑ ማለት ነው እነዛ ለሙዚየምነት ታስበው የነበሩ መጽሐፍት እንግዲህ ተሰብስበው በእንግሊዝ፣ በፈረንሳይ፣ በጀርመን እና በተለያዩ ዓለማት የሚገኙ ሙዚየሞች ውስጥ አሁን ላይ እንደሚገኙ ያገኘሁት መረጃ ያመላክታል ማለት ነው። ይሄ እንግዲህ ከአፄ ፋሲል ቤተ መዛግብት ጀርባ የሚገኘው የቤተ መዛግብቱ የጀርበኛው ክፍል ነው። ደረጃውን እንወጣለን፣ መሄድ እስከሚችልበት ድረስ እንሄዳለን። ዞሮ ዞሮ በአሁኑ ጊዜ እንደነገርኳችሁ የብራና ጽሁፎች አንዳንድ ጊዜ አባቶች ይጽፉበታል። ስለዚህ የብራና በምትመጡበት አጋጣሚ የብራና ጽሁፍ እየተጻፈ ብታዩ ግር እንዳይላችሁ ለማለት ነው። ወደዚህ ይቻላል ብዬ አስባለሁ። ብቻ ከሚቻልበት እንወጣለን። ወረዱ ስንባል ደግሞ እንወርዳለን።
ይህ እንግዲህ የምታዩት ሉክ ከአፄ ፋሲል ቤተ መዛግብት ጀርባ ሁነን የምናየው ሉክ ነው። ከአፄ ፋሲል ቤተ መዛግብት አፄ ዮሐንስ እንደ ቤተ መንግስት የሚጠቀሙበት ነበር ለተለያየ ፐርፐዝ። ሞስትሊ ግን ቤተ መዛግብቱን ለመጽሐፍ ፐርፐዝ ወይም ለእውቀት ሪሊጂየስ ለሆነ ፐርፐዝ ነበር የሚጠቀሙበት። አፄ ፋሲል ደግሞ ስፔሲፊካሊ ለዚህ ፐርፐዝ ብቻ ያሰሩት ለቤተ መጻሕፍትነት ታሪካቸው ተሰንዶ እንዲቀመጥ የቤተክርስቲያን ከምንም በላይ ደግሞ የቤተክርስቲያን መጽሐፍት በተለይ ብራና መጽሐፍት አሁን በተለያዩ ገዳማት በስጦታነት ተሰጠው ነው የሚገኙና የብራና መጽሐፍትን በደንብ ያጽፉበት የነበረው ቤተ መዛግብት ነው። ይሄ ያንን ታሪክ ለማስታወስ ነው። በአሁን ጊዜ እንግዲህ አንዳንድ ቀናት ላይ አይ ዶንት ኖ መች እንደሆነ ስፔሲፊክ ቀን ይኖር አይኖር ባላቅም፣ ግን አንዳንድ ቀናት ላይ መጣው አባቶች የብራና ጽሁፍ የሚጽፉበት ያንን ታሪክ ለማስታወስ ነው። አሁን የምንገኝበት ስፍራ ስፔሲፊካሊ ለመጽሐፍ ወይም ለእውቀት ለሊትሬቸር ፐርፐዝ ብቻ የተገነባ ግንብ ነው። ይሄ እንግዲህ ምን ያክል ስልጡን እንደነበሩ ንጉሶቻችን አባቶቻችን የሚያሳይ ነው። አስብ ከመኖሪያ ከምን ወጣው ለዚህ ለሊትሬቸር ፐርፐዝ ብቻ አንድ ግንብን መገንባት ወይም ህንፃ ማቆም በሰዓቱ በጣም ሌግዠሪ ነገር ነው። ያንን ግን አድርገውታልና እንደዛ ነው እንግዲህ ያለው እውነታ። በጣም የሚያስደንቅ ታሪክ ነው በእውነት። የፋሲል አብያተ መንግስታት ገብታችሁ ስታዩት ከውጭ ከምታዩት ወይም በፎቶ በዚህ በሙዚቃ እና ደግሞ በእንትን ብቻ ካለው ይሄ በወሬ ብቻ ከምትሰሙት በተጨማሪ በጣም ትልቅ ታሪክ እና ትልቅ ያልተነገረ ነገር ያለበት። ይህ ከፊት ለፊት የፈረሰው የምናየው ህንፃ ደግሞ ከግቢው ውስጥ ካሉት ህንፃዎች ሁሉ እጅግ በጣም ሰፊው እንደሆነ የሚናገርለት 60 ሜትር በ25 ሜትር ስፋት ያለው ህንፃ ነው። ይህ ግዙፍ ህንፃ በማዲሶች በደረሰበት ከፍተኛ ቃጠሎ ከፈራረሰ በኋላ እንዲሁም ደግሞ በእንግሊዞች በቦምብ በመፈራረሱ ምክንያት ክፍሎቹ ለመለየት አስቸጋሪ ናቸው። በአፈ ታሪክ እንደሚሰማው ግን ህንፃው ነገስታቱ ለተስካር፣ ለክርስትና እንዲሁም ሰርግ የመሳሰሉ ድግሶችን በሚደግሱበት ጊዜ ህብረተሰቡን ግብር ያበሉበት የነበረ ስፍራ እንደሆነ ይነገራል። እንዲሁም ደግሞ በነገስታቱ ዘመን በግቢው ውስጥ የሚያገለግሉ አገልጋዮች የሚያድሩበት ክፍል እንደነበር ይነገራል። ይህ ህንፃ እንግዲህ 3 ክፍል ያለው ግዙፍ ህንፃ ነው። ከዛ ውጭ እንግዲህ እንዳልኳችሁ ምንም የተረጋገጠ መረጃ የለም፣ ፍርስራሹ በመቅረቱ ምክንያት ማለት ነው። ይህ አሁን የምናየው ደግሞ የቀጣይ ቤተ መንግስታቸውን የምናይላቸው የአዲያም ሰገድ ኢያሱ ልጅ የሆኑት አድባር ሰገድ ዳዊት በንግስና ዘመናቸው ያስገነቡት የአንበሳ ማረፊያ የነበረ ስፍራ ነው። እነዚህ የምታዩቸው የአንበሳ ቤቶች ናቸው። እንግዲህ ውስጣቸው እንደምታዩት የአንበሳ ማረፊያም ጭምር አለ። መመገቢያቸውም ነው። በጣም በቅርበት ማየት ይቻል ነበረ። አሁን ግን አንበሶቹ ሊመለሱ ስለሆነ እንደዚህ አይነት የዙ የሆነ እንትን ያለው ተሰርቷል ማለት ነው። ዙ የሚመስል ነገር እንግዲህ አንበሶቹ በቅርቡ ይመለሳሉ ብለን ተስፋ እናደርጋለን። እነዚህ አንበሶች በጣም የሚገርማችሁ እስከ ቅርቡ እስከ 1970 ምናምን ወይም 80 ምናምን ካልተሳሳትኩ እስከዛ ዓመተ ምህረት ድረስ እዚህ የምታዩት የአንበሳ ስፍራ ላይ ወይም ቤተ መንግስቱ ውስጥ ነበሩ። እነዚህ አንበሶች የመጨረሻው አንበሳ ከዚህ ግቢ አምልጦ ወጥቶ በጥይት ህዝብ ሲያስቸግር በጥይት ተመቶ እንደተገደለ እስከዛ ዓመተ ምህረት ድረስ እንግዲህ የተለያዩ ነገስታት ተፈራርቀውበት የነበረ ቤተ መንግስት ስለነበር እስከ ቅርብ ድረስ እንግዲህ አንበሳ ነበረው ማለት ነው ይሄ ስፍራ። አሁን እንደምታዩት በዚህ መልኩ ታድሶ ዙ ምናምን ሆኖ አሁን በቅርቡ አንበሶች ይመለሳሉ የሚባል ወሬ አለ። አንበሶች ተመልሰው እናያቸዋለን የሚል ግምት አለኝ። እንግዲህ እነዚህ አንበሶችን ለአፄ ኃይለስላሴ በቅርቡ የነገሱት አፄ ኃይለስላሴ እንደሚጠቀሙት ለመዝናኛነት ይጠቀሙባቸው ነበር። ከዛ በተጨማሪ ደግሞ የንግስና ምልክት ናቸው። አንበሳ የጥንካሬ ምልክት ስለነበር የንግስና ወይም የጥንካሬ ምልክት የስትሬንግዝ ምልክት ተደርጎ ይታይ ነበር በሰዓቱ። ከዛም በተጨማሪ ደግሞ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር የሚባለው አልተጻፈም እንጂ በጎንደሪያን ነገስታት ታሪክም ስለነበር ያንን አንበሳ የሚለውን ታሪክም ለማዘከር ወይም እሱንም ለማሳየት ነው አንበሳን ይጠቀሙ የነበር። አሁን ደግሞ የአዲያም ሰገድ ኢያሱ ልጅ የሆኑትን አድባር ሰገድ ዳዊትን ቤተ መንግስት ያለን። እንግዲህ ይህ ቤተ መንግስት ደባል ግንብ ወይም ደግሞ ዘፈን ቤት እየተባለ ይጠራል። ይህም ደባል ግንብ የተባለበት ምክንያት ለዓለማዊና ለመንፈሳዊ የዜማ አገልግሎቶች ይውል የነበር ግንብ ስለሆነ ነው። ይህ ግንብ ለየት የሚያደርገው ነገር እንደምታዩት መሀል አካፋይ አለውና ከአካፋዩ በስተቀኝ በኩል ያሉት ቀዳዳዎቹ ባሉበት ክፍል መንፈሳዊ አገልግሎት፣ በስተግራ በኩል ደግሞ ዓለማዊ የሆነ የዘፈን አገልግሎት ይሰጥ የነበረ ለዚህ አይነት በኢንተርቴንመንት ፐርፐዝ የተሰራ ግንብ በመሆኑ ነው ለየት የሚያደርገው። መንፈሳዊ አገልግሎት በኩል የሚሰጠው ያሉት 12ቱ ቀዳዶች
12 ሐዋርያትን የሚዘክሩና እንግዲህ ግንቡ ከመቃጠሉ በፊት ደግሞ የ12ቱ ሐዋርያትን ስዕል አድኖ ሁሉ ይዘው እንደነበር የሚነገርለት ግንብ ነው። ይሄ ግንብ ከቤተ መንግስቱ ብቸኛው ያለ ጣሪያ የተሰራ ግንብ እንደሆነ ይነገርለታል። ከዛም በኋላ ደግሞ በ19ኛው ክፍለ ዘመን በመጡ አሳሾች አማካኝነት አዲስ ፕላን ሲሰራለት ጣራ እንደተደረገለት ይነገራል። ይሄ ግንብ ማለት ነው። ይሄ ግንብ ንጉሱ ራሳቸውም ደግሞ አንዳንዴ በገና ይመቱበት ስለነበር ራሳቸው አጼ ዳዊት ማለት ነው ዘማሪው ዳዊት እየተባሉ ስያሜ ይሰጣቸው ነበር። ከዛ ውጪ የምናየው ክፍል ደግሞ ለጠጅ መጣያና ለልብስ መቀየሪያ አገልግሎት ይውል የነበረ ክፍል ነው። እንዳልኳችሁ መንፈሳዊም አገልግሎትም እንዲሁም ደግሞ ዓለማዊ አገልግሎት ይሰጥ ስለነበር ሁለቱን አጣምሮ አዳብሎ በመያዙ ምክንያት ነው ደባል ግንብ የተሰኘ ስያሜ የተሰጠው ማለት ነው። ይሄ በጣም ለየት ያለ ታሪክ ያለው ግንብ ነው። ከቤተ መንግስቶቹ ሁሉ የዚህኛው ግንብ ታሪክ ትንሽ ለየት ይላል። ይሄ ግንብ እንግዲህ እንደምታዩት ገና እድሳት ስራው አልተጠናቀቀም። በሚቀጥሉት ጊዜያት ይታደሳል ብለን የምንጠብቀው ግንብ ነው። ስፔሲፊካሊ ለአርት የተሰራ አዳራሽ ነው። በአንደኛው ዓለማዊ በአንደኛው ደግሞ መንፈሳዊ ዝማሬዎች ይቀርቡበት የነበረ ቤተ መንግስት ነው። ፎር ኢንተርቴንመንት ፐርፐዝ ብቻ የተገነባ ግንብ ነው። በጣም ሂውጅ ነው። በጣም የሚያስገርም ታሪክ ነው። በጣም የሚያስገርም ታሪክ ነው። ይሄ እንግዲህ ቅድም የነገርኳችሁና ብዙዎች የማታውቁት የመጀመሪያ የሆነ ስቲም ባዝ ይጠቀሙበት የነበረው ስፍራ ነው። ነገስታቶቻችን በጣም የሚገርም ቴክኖሎጂ ልበለው ምን ልበለው አላውቅም። የሚገርም ዘመናዊነት ነው።